ሰላም ሰላም እንደምናችሁ ውድ አድማጮቼ ይሄንን ቪዲዮ የምትሰሙ በአጠቃላይ ማለት ነው። እንግዲህ ይሄ ቻናል ለከበረ ሁኔታ ልንሰራበት የምንፈልግ ቻናል ነው እና ያው ሁላችሁም ኤክስፒሪየንስ እያደረግን ነው። ብዙ ነገር ኤክስፒሪየንስ እያደረግን ነው። ሀው ቱ ፖስት ምናምን ብዙ ነገር እና ወደፊት በደንብ ተጠቃሚ ለመሆን እና ሰብስክራይብ ያደረጋችሁ ላይክ ኮሜንት ያደረጋችሁ አብረን እንድናሳድግ በተለይ ህብረተሰባችንን ለመጠቀም ሳይሆን ለመጥቀም ነው እኔ የምፈልገው ማለት ነው እና እግዚአብሔር ይመስገን ደግሞ ሁል ጊዜ ባቀርብ ደስ ይለኛል። ግን ከስራ ውላችሁ መንፈሳዊ ነገር ማነሳሳት በጣም ከባድ ነውና ስለዚህ እግዚአብሔር አመሰግናለሁ። እና አሁን ባለችን ሰዓት እንግዲህ ምንድነው ዛሬ በጣም በልቤ ውስጥ ያለው ላስተላልፍ የምፈልገው ነገር ምንድነው? ዛሬ ከወንድም መምህር ፍቅሬ ጋር ነበረ፣ ግን አልተገናኘንም። ምናልባት ከሱ ጋር ነገር በተለይ እስራኤልን በተመለከተ እሱ የሚያቀርብልን ሀሳብ አለ። እኔ ዛሬ ልናገር የምፈልገው መጽሐፍ ቅዱስ በማርቆስ 3:1 ላይ ማለት ነው ሁላችሁም አስተማሪ አትሁኑ ይልቅ ፍርድ ነው ይላል። እና በጣም እኛ በቃ በተለይ እኛ ህብረተሰብ ላይ ዝም ብሎ ልቅነት በቤተ ክርስቲያን በተለያየ ነገር ስለ እግዚአብሔር ያለ አስተሳሰብ በጣም ከባድ ነው። መጽሐፍ ቅዱስ ብዙ የተሰጠው ብዙ ይጠበቅበታል ይላል እና አስተማሪዎች አሉ አሁን እንዲያውም ጸጥ ብለው ማለት ነው። በእርግጥ የሚሰማንም የለም ብለው ሊሆን ይችላል እና እግዚአብሔር ፍርድ ላይ ነን ልበል። ምክንያቱም በተለይ አንዳንዴ እግዚአብሔር ሰዎች ሁሉ እንዲድኑ ይፈልጋል፣ ግን ለሁላችንም ጊዜ አለው። ኦፍኮርስ ለሁሉ ነገር እግዚአብሔር የፕሪንሲፕል አምላክ ነው እና ዝም ብሎ ይመጡና ዘፋኝ የነበረ ዘማሪ ይሆናል። ዝም ብሎ በቃ እንደ ልብ የሆኑ ነገሮች አሉና እንድንጠነቀቅ በቃ በተሰጠን አንድ ሰው ወደ ጌታ ሲመጣ በእግዚአብሔር ቤት ቁጭ ብሎ ህይወቱ እንዲሰራ እድል ነው፣ ከእግዚአብሔር ጋር እንዲኖር ትልቅ ኦፖርቹኒቲ ነው። የኖርነውን ህይወት ነው የምናስተምረው እና ማለት ነው። ስለዚህ ወገኖቼ ይሄን ነገር እንድንረዳ እኔ በህይወቴ ተምሬ ያለፍኩበት ነው። እኔ መጀመሪያ ወደ ጌታ ስመጣ በቃ ሰባኪ ካልሆንኩኝ አስተማሪ ካልሆንኩ በጣም ነበር ለማመድ ነበረ ሰባኪ ለመሆን እና ቀላል አይደለም ማለት ነው ወገኖቼ። እና ፍርድም አለበት ይላል። ሁላችንም በቅጣት በዲሲፕሊን ጻድቅ በጭንቅ ነው የሚድነው የሚለው እግዚአብሔር ቤት ቀላል አይደለም። ቀላል ይመስላል እንደዚህ ብለን ስናወራ ድነሃል 1000 ሰው ተሰበሰበ ምናምን እዚህ ሚዲያው የሚሰራው ችግር ትክክለኛ ከእግዚአብሔር ጋር ሪሌሽንሺፕ ያሌላቸው ሰዎች የሚያረጉት ነገር አደገኛ ነገር እና ወገኖቼ ለኔ ያለኝ ምክር ምንድነው? በትክክል ጌታ ልቤን ለውጦታል፣ ከጌታ ጋር መኖር እፈልጋለሁ ስንል ቤተክርስቲያን ሄደን ከእግዚአብሔር ሕዝብ ጋር ህይወታችንን ሰጥተን እንድንኖር እንድንማር ጊዜ እንድንወስድ ያስፈልጋል ማለት ነው። የተለያየ ሙያ ሊኖረን ይችላል። ሙያችንን መቀጠል እግዚአብሔር ሰርተን ስራ ራሱ አንደኛ መንፈሳዊ ነገር ነው። ያልሰራ አይብላ ነው የሚለው እና ሰራተኞች ነው መሆን ያለው። የፈለገ ስራ ይሁን ኮሜዲ ልንሆን እንችላለን፣ ድራማ ልንሰራ እንችላለን፣ የፈለገ ኢንተርቴን ሊሆን ይችላለን። በቃ ባለን መቀጠል እምነታችን ግን ከእግዚአብሔር ጋር ሪሌሽንሺፕ ለማድረግ ወስነናል። ይህንን መስዋዕት ቤተክርስቲያን የሄደን የተማርን ማሳደግ ኦፍኮርስ ለሌሎች ደግሞ ምስክርነት ጌታ ኢየሱስ አዳኝ መሆኑን መመስከር አይከለከልም። ግን በእውቀት ቢሆን በምሪት ቢሆን በጥበብ ቢሆን እግዚአብሔርን የበለጠ ለማሳየት እንመቸዋለን እና መጽሐፍ ቅዱስ አስተማሪዎች ብዙ ኃላፊነት አለባቸው። አይገርማቸው? በጣም ብዙ ክብር ይገባቸዋል። አስተማሪዎች ማስተማር ቀላል አይደለም። ብዙ ጊዜ ደግሞ ወስዶ መማር እንደ ጳውሎስ፣ ጢሞቴዎስ፣ ኢየሱስም በሰው ፊት በእግዚአብሔር ፊት የተመላለሰው እንዴት እንደሆነ እና ስለዚህ
ያዕቆብ 3 ላይ ሁላችንም አስተማሪ እንዳንሆን የበለጠ ፍርድ እንዳለበት እግዚአብሔርን አይደለ እንዴ የማናውቀውን ነገር አሁን የምናየው ሐሰተኛ ነቢያቶች እነዚህ ልዩ ወንጌል የተነሱት ፍርድ ነው ብዬ ነው የማስበው እኔ። በቃ ከእግዚአብሔር ውጪ የሆነ ስለሆነ ሰዎችን እያሳቱ በድፍረት የፈለገውን ይላሉ። ለዚህ ምላሽ የምንሰጠው ደግሞ እኛ ወንጌል ፍቅር ነውና በቃ በንስሐ እኛ እየጸለይን እንጂ በመዝለፍ በማዋረድ በቃ ሰው የፈለገውን ማድረግ መብት አለው። አንደኛው ነገር በተለይ የተለያዩ ሃይማኖቶች እኔ የማምነው በቃ እየጸለይን ሰው ዞሮ ከእግዚአብሔር ጋር ኮሚኒኬሽን እንዲኖረውና ከእግዚአብሔር ጋር ሪሌሽንሺፕ እንዲኖረውና ከዛ ደግሞ በህይወቱ እንዲመላለስ ነው። ህይወት ስንል የእለት ስራ ነው። ህይወታችን ሁሌ እየተሰራ እየተለወጠ እኔ ወደ 24 ዓመት ሆኖኛል። በጣም ገና ልጅ ሆኜ ነው። ሁሌ ጠዋት ስነሳ አዲስ ክርስቲያን ነኝ። ደካማ መሆኔን ነው የማየው። ሁሌ የእግዚአብሔር መገለጥ በጸሎት በተለያዩ ሰዎች ትምህርት ነው ነፍሴን ነቅታ ከእንደገና ደግሞ አካሄዴን እያየው መሄደው ብዬ ማለት ንጹህ ነኝ አይደለም። ሁሌ ያዕቆብ ራሱ ሁላችን ደክማለን ብሏል። ራሱንም አስቀምጦ ያ አይደለም ፍርድና እለት የምንደክምበት ሁኔታ ይለያያል ማለት ነው። ስለዚህ ሁሌ ከድካማችን ሊያበረታን መንፈስ ቅዱስ አለ፣ ቃሉ አለ፣ መምህራን አሉ። እነሱን እኔ አሁን በጣም ነው የማደንቀው። ሁሌ ማሙሽ ፋንታ አለ፣ ያሬድ ጥላሁን እናፍቃቸዋለሁ። ራሱ እነ ዮናታን አክሊሉ እነ ዶክተር አብርሃም እኔ እነሱን ብቻ ነው የምሰማው። ሌሎች የሉ ማለት ሳይሆን በቃ ምክንያቱም ያለሁበት አካባቢ ነጮች ቸርች ነው ሄዳለሁ። ቸርች በጣም ሞዴሬሽን ግን በቃ በደንብ በቋንቋይ መመገብ እንድችል ጠዋት ተነስቼ ከነሱ ያለውን መልእክት እና ይሄ ዩቱብ እግዚአብሔር ይባርከው ማለት ነው። በእነሱ ቀላል አይደለም። ምንም የማንተዋወቅ ሰዎች ምናምን ቀጥታ መንፈሳዊ ምግብ ማግኘት መቻል ሁላችሁም ይሄን ብታረጉ እኔ ልክ አንድ ስብከት ከሰማው በኋላ በቃ ጥንክር ነው ብለው የሚገርማቸው እና ብዙዎች አሉ ማለት ነው። በጣም በቃ ምናፍቃቸው ሁሌ በእነሱ እግዚአብሔር የሚናገረኝ በቃ ሰዎች በስብከት በትምህርት እግዚአብሔር መልእክቱን ያስተላልፋል። ቃሉ ሲገለጥ ራሳችን እናያለን። ቃሉ ሲሰበክ ራሳችን እናያለን። እና ወገኖቼ ስለዚህ የዛሬ መልእክቴ ሁላችሁም አስተማሪ አትሁኑ። ሰባኪ ማለት ነው። ዝም ብለን የእግዚአብሔር ነገር እያወጣን በዘባረቅ ሳይሆን ምን ሰራው ስራ አለ። ብዙ ገንዘባችንን መስጠት እንችላለን። ድሆችን ቤተክርስቲያን በተለይ ቤተክርስቲያን ይሄንን ጳውሎስ ጌታ ምንድን ያለው ለጴጥሮስ ትወደኛለህ? ጠቦቶቼ በጎይ ኃላፊነት አለባቸው የማሰማራት። በእርግጥ እኛ አገር በጣም ከባድ ነው ያለነ ማለት ግን እኛ ወደን ፈቅደን እዛ ውስጥ ማስገባት አለብን ማለት ነው። እኔ የሚገርማችሁ እዚህ አሁን ያለሁበት ቸርች ራሱ ኦንላይን ስለማደርገው ነገር ነግሬው ጸለየልኝ፣ ፈቃደኛ ነው። ሌሎች አማካሪ ፓስተሮች አሉኝ የሚጸልዩልኝ፣ ቤተሰቦቼ ማለት በቃ ቀላል አይደለም ማለት ነው። እና ክብር ለኢየሱስ ይሁን እንጂ ዝም ብለን ራሳችንን ነብይ ነኝ ሐዋርያ ነኝ ፍርድ አለበት ወገኖች። እና ከእንደነዚህ አይነት ሰዎች የምንለማመደው ነገር የለም። በእውነት እግዚአብሔር የለወጠን ሰዎች ከሆንን ቤተክርስቲያን ሄደን ቤተክርስቲያን እንድትሾመን ቤተክርስቲያን እግር ስር ቁጭ ብለን ተምረን ተሰርተን እንድንወጣ በጣም እግዚአብሔር ይፈልጋል። ይሄ ደግሞ ጥሩ እድል ነው ብዬ እመክራለሁ። እንግዲህ እግዚአብሔር ይባርካችሁ። እኛ ደግሞ የሚኒስትሪ ዋናው ዓላማው ስለ ኢየሩሳሌም መመስከር ነው እና ሰላም ለኢየሩሳሌም ይሁን እላለሁ። ተባረክ።